ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እባካችሁ ላይክ አድርጉልኝ እላለሁኝ በቅድሚያ ማለት ነው። እንግዲህ ሲቀጥል የሩታና የአብርሽን ተመልሻለሁኝ ማለት ነው። ሩታና አብርሽ እንግዲህ ሰሞኑን ሌላ ነገር ይዘው መጥተዋል። በእርግጥ እኔ ረጅም ጊዜ ሆኖኛል በሩታና በአብርሽ አስተያየት ሰጥቼ አላውቅም። ነገር ግን እኔ አንድ የተሰማኝን ነገር መናገር የምፈልገው አብዛኞቻችሁ ሩታ በሰራችሁ ስራ እጅግ በጣም ጥፋተኛ አድርጋችሁ ይዛችሁ እየቀጠቀጣችኋት አይቻለሁኝ፣ ተመልክቻለሁኝ ማለት ነው። አብርሽ በእርግጥ የዋህ ነው፣ ያሳዝናል። አዎ ይሄ ምንም ጥርጥር የለውም ማለት ነው። በዛውም ልክ ደግሞ የአብርሽንም ስህተት መናገር አለብን፣ የሩታንም ስህተት እንደዚሁ መናገር አለብን ማለት ነው። እውነት መናገር ካለብን ማለት ነው። ምክንያቱም አንድ ሰው ብቻ ባጠፋው ጥፋት መቀጥቀጥ የለበትም። ያ ሰው ለምንድን ነው ይሄንን ያደረገው ብለንም ማሰብና ማገናዘብ ይኖርብናል ብዬ አስባለሁኝ። እኔ በበኩሌ ሩታ ላይ ያደረገው ነገር አብርሽ በመጀመሪያ ሩታን ይቅርታ መጠየቅ አለበት። ከመጀመሪያ ማለት ነው አብርሽ የሩታን ይቅርታ መጠየቅ አለበት። ምክንያቱም ምን መሰላችሁ? ሩታ ሰው በሚያስፈልጋት ሰዓት ሩታ ካጠገቧ በመሆን በሚገባው ሰዓት ሩታ ስር አልነበረም አብርሽ። ያ ማለት ደግሞ እሱ በአደባባይ የታየ ሀቅ ነው። ምክንያቱም ከሄርሜላ ጋራ ምን ሲያደርግ እንደነበረ ሁላችሁም አይታችኋል፣ ሁላችሁም ተመልክታችኋል። እንደ እውነት እንፍረድ ከተባለ ማለት ነው። ስለዚህ አብርሽ መጀመሪያ ሩታን ይቅርታ መጠየቅ አለብህ፣ በደንብ በሚገባው ማለት ነው። ምክንያቱም ምን እንደሆነ ልጋራችሁ፣ ሩታ ነብሰ ጡር ናት። ነብሰ ጡር ሆና ብዙ ነገር ያስፈልጋታል፣ ሰው ያስፈልጋታል፣ ያነጫንጫታል። ብቻ የጭንቅ ወቅት ነበር። 9 ወር ማለት የጭንቅ ወቅት ነው። ምክንያቱም የወለደ ያውቀዋል። የወለደ እናት የሆነ ችግሩን ምን እንደሆነ ያውቀዋል። ያልወለዳችሁ ደግሞ በእርግጥ በሩታ እየፈረዳችሁባት ነው። ምክንያቱም ለምን እንደዚህ ትበቀዋለሽ? አብርሽ የዋህ ነው፣ አብርሽ አሳዛኝ ነው ምናምን። እሷም ደግሞ ደምታለች፣ እሷም ደግሞ አንብታለች ብቻዋን። ያውም ደግሞ ሰው በሚያስፈልግበት ሰዓት ጥሏት ሄዶ ማለት ነው። ጥሏት ሄዶ በሉት በቃ ጥሏት ሄዶ ከሄርሜላ ጋር ሲያደርግ የነበረው በአደባባይ እየታየ ሀቅ ነው። ስለዚህ አብርሽ መጀመሪያ ያ ስህተትህ ነው። ምክንያቱም ሩታ ሰው ያስፈልጋታል። 9 ወር ሙሉ አስባችሁታል? አብርሽ እንደ እውነት ከሆነ ማለት ነው ሩታንም ቤተሰቦቿንም ይቅርታ ጠይቅ በአግባቡ ማለት ነው። እንደኔ ምክንያቱም ሴት ልጅ ነች። የእውነቴን ነው የምላችሁ፣ ሴት ልጅ ነች ሩታ። እንዴት ነው ሴት ልጅ ሆነ አርግዛ ሲከፋት እየከፋት በሚከፋ ሰዓት ሰው በሚያስፈልጋት ሰዓት ጥሎ ሄዱ። በዛ ላይ ደግሞ እውነቴን ነው የምላችሁ ሴት ልጅ ማለት ነው በእርግዝናዋ ጊዜ የበደላትን ሰው ወልዳ ራስ ቤት ተኝታ ያስከፋትን ሰው መቼም ልትረሳ አትችልም። መቼም ማለት ነው። እኔ በሩታ ቦታ ሆኜ ስለማስበው፣ እኔ የሩታ ቁስል ስላለብኝ፣ እኔ በሩታ ቦታ ሆኜ ስለማስበው ሩታ ምንም ጥፋት የለባትም። ላደረገባት በደል ለሰራባት ነገር ነው መልስ የሰጠችው። ምክንያቱም ተከፍታለች፣ ምክንያቱም ተርባለች፣ ተጠምታለች። አስባችሁታል? ውሃ ተነስታ ውሃ መቅዳት እንኳን የማችልበት ሲቹዌሽን ነበረ። በዛ ሰዓት አብርሽ ከስሯ ቢሆን ውሃ ይሰጣታል። አራስ ቤት ተኝታ እንኳን ራሱ ሊርባት ይችላል። አስቡት እስቲ ነፍሰ ጡር ሆና እንደ ልቧ መንቀሳቀስ እንደ ልቧ ሮጣ ማምጣት የማትችለውን እቃ እንኳን ራሱ እያለች እየጨከነች ነው ሩጣ ሄዳ አንስታ የምታመጣው። ነገር ግን አብርሽ በዛ ሰዓት የለም እና ሴት ልጅ ደግሞ በእርግዝናዋ ወቅት ያስከፋትን የበደላትን ሰው መቼ ቢሆን አትረሳም። ስለዚህ አብዛኞቻችሁ ሩታ ላይ እየፈረዳችሁባት ነው። እኔ በሩታ አልፈርድም። ምክንያቱም ከወለዳችሁ ቁስሉ ይገባችኋል። ወልዳችሁ ያ ችግር ከደረሰባችሁ፣ ከተገፋችሁ፣ ከአስከፏችሁ ሰዎች አራስ ቤት ሆናችሁ ከራባችሁ፣ ከጠማችሁ ያ ችግር ይገባችኋል። ምክንያቱም በዛች ሰው ጫማ ውስጥ ሆናችሁ ስታስቡት ራሳችሁን ያ ቁስል ይገባችኋል ማለት ነው። እና አብዛኞቻችሁ በሩታ ስለፈረዳችሁባት ነው። መጨረሻው እንደዚህ ባይሆን ማለት የአብርሽና የሩታ ጉዳይ እንደዚህ በቃ ተፋፍሞ እንደዚህ ባይደርስ እጅግ በጣም ደስ ይላል። ለመሰላችሁ ብዙ ነገር አሳልፈዋል። ሩታ እናውቃለን፣ ሩታና አብርሽ ያሳለፉትን ብዙ ነገር ማለት ነው። እና ሩታም ደግሞ ለፍቅር ብላ ብዙ መስዋዕትነት ከፍላለች። እሱም ደግሞ ያንኑ ያህል የራሱን አስተዋጽኦ አድርጓል። መጨረሻቸው ይሄ ባይሆንና እንደዚህ በጣም የከረረ ቂም በቀል ውስጥ ባይገቡ እጅግ በጣም ደስ ይላል። ምክንያቱም ትዳር ማለት ብርጭቆ ነው። ብርጭቆ እንዴት ነው ከእጃችሁ ላይ
ውሃ አርጋችሁበት ያምራል አይደለ? ወድቆ ከተሰበረ ግን ያንን ብርጭቆ መልሳችሁ ልታነሱበትና ልጠጡበት አትችሉም። ትዳርም ማለት ደግሞ ብርጭቆ ነው። ምክንያቱም አንዴ ከወደቀ አንዴ ከተሰበረ ሊነሳ የማይችል እቃ ነው። ስለዚህ ትዳራችሁን ደግሞ በአግባቡ ብትይዙት እናንተን በሉ በሉ ብሎ በመካከል የሚገባ ሰውና እናንተ እንድትለያዩ የሚጥር ሰዎችን ትታችሁ እናንተ ሁለታችሁ በይቅርታ ፈታችሁ ልጃችሁን ብታሳድጉ ማለቴ ሩታ ሌላ ብታገባ አብርሽም ሌላ ያገባል አይደል? ነገር ግን የሩታ ልጅ አባቱ አብርሽ ነው። ሩታ የምታገባው ባል ለሩታ ልጅ አባት ሊሆን አይችልም። የእንጀራ አባት ሊሆን ነው የሚችለው። ስለዚህ ሀሳባችሁን በግልጽ ተነጋግራችሁ ከዚህ ቂም በቀል ወጥታችሁ ሰላም ያለው ህይወት ለመኖር ብትሞክሩ እኔ የራሴን ሀሳብ ነው። በጣም ብዙዎቻችሁ ሩታ ላይ ስትፈርዱባትና ሩታን አንቺ ድሮ ምናምን እያላችሁ ስትኮምቱ ሳይ ኮመንቱን ለምንድን ነው የራሴን ሀሳብ መናገር የማልፈልገው? ምክንያቱም በጣም ብዙዎች ይሄ በደል ይሄ ቁስል ስላለባቸው አራስ ቤት ሆናችሁ ረሃቡን ጥሙን ብድግ ብላችሁ መስራት በማችሉበት ሰዓት እንኳን ሰው እያለ በአካባቢያችሁ እነዛ ሰዎች እንኳን ጉዳይ አይሏችሁም። ገብቷችኋል አይደለ? በዛ ሰዓት ደግሞ አንድ አለኝ ብላ ራሷን አሳልፋ የሰጠችው ደግሞ አብርሽ ነበር። አብርሽ ደግሞ እንዳያችሁት ከሄርሜላ ጋር ሌላ ዓለም ውስጥ ነበረ። ስለዚህ ዛሬ ላይ ሩታ ለመለሰችው መልስ ያንን ማረሯን ድብን ማለቷን መጎዳቷን የገለጸችበት መልስ ደግሞ እናንተ ሊያስቆጣችሁ አይገባም። እንደ እውነት ከሆነ አብርሽም ጥፋተኛ ነው። በደንብ ሩታን ይቅርታ መጠየቅ አለበት ብዬ እኔ በበኩሌ አምናለሁኝ። አብርሽ በጣም እያለቀሰ ነው። ለእኔ ይህ አይገባኝም፣ ብቸኝነት ተሰምቶኛል፣ ሰው እንደሌለኝ ተሰምቶኛል ብሏል። እሷም በዛ ሰዓት አብርሽ እሷ በሆዷ ያንተን ልጅ በያዘችበት ወቅት ብቸኝነት ተሰምቷታል፣ መገፋት ተሰምቷታል፣ ከፍቷታል፣ አለቅሳለች። እንደዚህ አንተ እንዳለቀስከው እሷን በወቱ አልቅሳለች። ስለዚህ አብርሽ አንተ ወንድ ነህ፣ ምንም ቢሆን እሷ 9 ወር ያንተ ልጅ ይዛለች እና በሆዷ። ስለዚህ አንተ ይቅርታ መጠየቅ አለብህ እላለሁኝ። ይሄ የኔ ሀሳብ ነው። ሀሳብ አስተያየታችሁን ደግሞ በኮመንት መስጠት ትችላላችሁ። እኔ እንደ ራሴ ሲመስለኝ ነው የተናገርኩት ማለት ነው። ሌሎቻችሁ ደግሞ የሚመስላችሁን መናገር ትችላላችሁ። አሁን ላይ እጅግ በጣም ከባድ ሁኔታ ውስጥ ነው። አብርሽም እያለቀሰ ነው፣ ተሰምቶታል፣ አዝኗል። የልጁ እናት ነች። በሆነ ባለመግባባት የሚፈጠር ነገር ነው። ሁለቱም እልህ ለእልህ ተያያዙ፣ እዚህ ያደረሱት። ነገር ግን አሁን ደግሞ አብርሽ ረገጥ ብሎ ይቅርታ መጠየቅ ካለበት ይቅርታ ይጠይቅ፣ እሷንም ቤተሰቦቿንም ማለት ነው። እሷም ደግሞ በዛ ሰዓት የደረሰባትን ቁስለት ራሷ ነች የምታውቀው። ያንን ለመመለስ ባደረገችው ነገር አብዛኞቻችሁ ልትሰድቧትና ልታንጓጥጧት አይገባም። ምክንያቱም እናንተ አብዛኞቻችሁ ሴቶች ናችሁና የሴትን ቁስል ደግሞ እናንተ መረዳት አለባችሁ ብዬ አስባለሁኝ። እኔ እውነት ለመናገር ወልጃ ራስ ቤት ርቦኛል። ስለ ራበኝ የራበኝን ቀን አረሰውም። እውነቴን በክፉ ቀን የደረሱልኝን ሰዎች አረሳቸውም። በዛ በእርግዝና ወቅቴ በክፉ ቀን የደረሱልኝን ሰዎች መቼም ደረሳቸው አልችልም። ስለዚህ ሩታንም ደግሞ በዛ አንግል ነው እኔ የማያተላችኋለሁኝ። ውድ ቤተሰቦች ከልብ አመሰግናለሁ። ላይክ እና ሰብስክራይብ እያደርጋችሁ አብረታትኝ።